የዛሬው ቃሉ የእግዚአብሔር ቃል የሚያተኩረው በተሰጠን ህይወት ላይ በተሰጠን ነገር ላይ ህብረታችንና የጠበቀ ቅርባችን ተመልሶ ተሰጥቶናል። አሁን ያልተመለሰ ነገር የለም ማለት ነው። አሁን አባትና ልጅ ግንኙነታቸው ተመልሶ ለኛ ለባለቤቶቹ ተሰጥቶናል። ስለዚህ አሁን ህብረት ማድረግ የሚቻል ሆኗል። ሉቃስ 15:22 ሉቃስ 15:22 የጠፋው ልጅ ታውቃላችሁ፣ አባትና ልጅ ተመልሷል። አባትና ልጅ ሲመለስ የፈለገም መበሳጨት ይችላል። ግን ሉቃስ 15:22 እሺ አነባዋለሁ። አባቱ ግን አገልጋዮቹን እንዲህ አላቸው፣ ፈጥናችሁ ከሁሉ ምርጥ የሆነውን ልብስ አምጡና አልብሱት፣ ለጣቱ ቀለበት፣ ለእግሩ ጫማ አድርጉለት። እንዴ ሰራተኛ ይሄን መልበስ አይችልም። ሰራተኞቹን ጠርቶ አገልጋዮቹን ጠርቶ ይሄን አድርጉለት። የወጣ ልጅ ተመለሰ፣ አባትና ልጅ። ስለዚህ መጀመሪያ ፈጥናችሁ። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ አድርጉለት። ቀለበቱ ልጁ ይዞ ወጥቶ ሁሉ ነገር ይዞ ወጥቶ ይሄ ሰው ምን ሆነ? ጠፍቷል። አሁን ግን ወደ አባቴ ቤት ነው ያለው። ወደ አባቴ ቤት እንደ ልጅ ባልሆን እንኳን እንደ ባሪያ ሆናለሁ አባቴ ቤት። ዛሬ ህይወታችሁ የደከማላችሁ ስትመጡ የሚቀበላችሁ ይሄ ነው። ለምን? የተከፈለ ዋጋ አላችሁ። የተከፈለ ዋጋ ምንድን? ደም ነዋ። የተወለዳችሁት ናችሁ። ስለዚህ እንደፈለጋችሁ ብትሆኑ የሚተዋችሁ ይመስላችኋል? እግዚአብሔር የሚቀናባችሁ ይመስላችኋል? የሚቀናላችሁ እንጂ ብዙ ሰው እግዚአብሔር የሚቀናበት ይመስለዋል። እኔ ቀናተኛ አምላክ ነኝ ሲል የሚቀናልን እንጂ የሚቀናብን አምላክ አይደለም። ምን እንጠቀማለን? እኛን ተጠቃሚ እንጂ እሱ ምን ይጎዳል? አይ በቃ ብላችሁ ብትሄዱ፣ የትም ብትሄዱ ደግሞ ደስ የሚለው የማታመልጡበት ምክንያት ረሃቡ ያግዘዋል። እግዚአብሔርን አንተን ወደ እግዚአብሔር ቤት ለመመለስ ረሃቡ ያግዘዋል፣ እብዱ ያግዘዋል፣ ቦክሱ ያግዘዋል፣ ሰፈር ላይ የሚመታ መጋኛ ያግዘዋል፣ በሽታ ያግዘዋል። ምንም አያመጣማ። ሲመቶ ቀጥቅጦ ሲመጣ ያ ሰው አባትየው ምንድን ያለው? አገልጋዮች እንዲህ አላቸው። አገልጋዮች ልጆች ሊሆኑ አይችሉም። ዛሬም በእግዚአብሔር ፊት እንደ አገልጋይ ስትመላለስ ልጅ አይደለህም። አንተ ባሪያ ነህ። አንተ ወራሽ ነህ እንጂ ባሪያ አይደለህም። እንደ ባሪያ ለምን ትመላለሳለህ? እኔ ላገለግል በእግዚአብሔር ቤት በቃ ደም ተፍቼ። ማን ደም ትፋ አለ? ደም የተፋልህ አለ እሱ። አንተ ቃል ትፋ፣ መልካም ትፋ። ደም ያስተፋ ምን አስተፋ? ኔትወርኩ ቅድም ከእምቢ ካለ መተውና መተኛት ነው። ሌላ ምንድን ነው? የሚያታገለኝ ነገር አለ እንዴ? ምንም የሚያታገል ነገር እኮ ነው። ክርስትና እንደዚህ ነው። ሀይ ምንም ታውቃላችሁ። ከዛሬ 2 ወር በፊት ይሄ እንትሩ ሳይመጣ በፊት ማታ እምቢ አለም። ጠልጥላን ቀን እምቢ ሲል ማታው ምን አታገለኝ እንዴ? እግዚአብሔር ለማገልገል መታገል፣ ለእግዚአብሔር አቅም የሌለው አምላክ አርጌ እግዚአብሔር መሳል፣ ይሄ ሮንግ ነው። አባቱ ግን ምንድን ያለው? አምጡ ቶሎ ፈጥናችሁ ከሁሉ ምርጥ የሆነውን ልብስ አምጡና አልብሱት። ልብስ ጸጋ፣ ልብስ አይታችኋል። አንድ ባክ አድርገው ሲመለሱ ምን አይነት ልብስ እግዚአብሔር እንደሚሰጣቸው ጌታን የሚያውቁ ሰዎች። እኔም ስለማቅ ባክ አድርጌ ስለማቅ ዳክሬ ስለማቅ ስመለስ ግን አይ ይሄ ሰውዬ ይሄ የሚመለስ ይመስለኝ ወይኔ ተብያለሁ። አይመስለኝም የዚህ ልጅ ነገር ተብዬ አውቃለሁ። ለዚህ ነው አሁን ባክ ያደረጉ ሰዎች ያስቁኝ። ደስ ይሉኝ ሳያቸው። ጨረስ አንተ አታሹፍ እንጂ ትሄዲ ምንድን ነው? የትም አትሄድም። ባክ ያደረጋችሁ ሰዎች ህይወቴ ደክሟል፣ በቃ እኔ በቃ ወይ የትም አትሄዱ። የትም እናታችሁ ጉድጓድ ብትገቡ ያወጣችኋል እግዚአብሔር። ምን እኔ በቃ ምናምን ሰባብሮ አንክሶ ፊትሽን ዘበራርቆ ከምትመጪ ስነ ስርዓት አድርገሽ ብትኖሪ ነው የሚሻለው።
የአባትሽ ባህሪ ነው። ስትመጪ ጸጋ መልበስ፣ ከዛ ቀለበት ምንድነው? ኪዳን። እንዴ ዱርዬ ለሆነ ወንበዴ ለሆነ አንድ ጓደኛ ያለኝ ነብይ አሰፋ ይባላልና ይኸው ሁልጊዜ ይገርመኛል። እሱ ይወጣ አሁን እዚህ እኛ ጋር እዚህ ሳሪስ አካባቢ መንግስት መሬት ሰጥቶት እየሰራ ነውና በቃ ሲመለስ እግዚአብሔር ደራረበበት። ተመለስ ወንድሜ፣ እዚህ ውስጥ ያላችሁ ተመለሱ። መጀመሪያ የሚያለብስ ጸጋውን ነው። ከዛ ኪዳን እንደገና ያድሳል። ለዱርዬ እንዴት ቀለበት ይሰጠዋል? ዱርዬ ለሽፍታ ሰው እንዴት ነው ልብስ የሚደረግለት? መጀለጥ ነው እንጂ አይደል የሚለው ሃይማኖት። አዳና ነው። ልጅ ነው እሱ፣ ልጅ ነው። ከአንተ ሃይማኖተኛ እሱ የጠፋው ይሻላል። አንዳንድ ቤት ውስጥ ከሚልከሰከስና ሌባ ወጥቶ ጨርሶ ቢመጣ ይሻላል። ባይደገፍም የአባትዬ ይገርመኛል። የአባትና የልጅ ህይወት ተመለሰ። ለጣቱ ቀለበት፣ ለእግሩ ጫማ እንደገና አካሄድ ተለወጠ። የወንጌል ጫማ፣ ለጣቱ ኪዳን፣ ለልብሱ መጎናጸፊያ። ዋው! ጸጋውን አለበሰው፣ ኪዳኑን አደሰለት። ወንጌል ላይ ሰላም ላይ ያቆመው። ከወዲያ ሰላም ነው፣ ፒስ ነው። አባትና ልጅ ተስማሙ። የወንድምየውን ነገር እናንተ አንብቡት። እኔ እሱ ወንድም ቀላል አያናድደኝም። አባት ግን አባት ስለሆነ እንጂ ገርፎ ማውጣት ቤት ውስጥ ያለውን ነበር። ዛሬም ቸርች ውስጥ እንደዛ አይደለ? በተመለሰው ሲቃጠል ይኖራል ማለት ነው። ፍሪዳ አረድክለት፣ በግ አረድክለት። እንዴት እሱ ነው እኮ ያረባው በጉን ማረድ ሲችል ስግብግብ። እግዚአብሔር ታዲያ እንደዚህ አይነት ሰዎች አሉ። በእግዚአብሔር ቤት እንደዚህ አይነት ሁለት ሰዎች አሉ። አባታቸውን የሚያውቁና በአባታቸው የሚሳቀቁ። አባቴ አሳቀቀኝ፣ እኔ እስከ ዛሬ እንደ ባሪያ፣ እኔ ባሪያ የለኝም፣ ልጅ ነው ያለው እግዚአብሔር። ዛሬም በአገልግሎት የሚያሳብቡ እኔ እሱን ስራ ስራ፣ እሱ የኔን ስራ። እኔ እንደዚህ አይነት ጨዋታ የስራ አልተለዋወጥንም። በስራ አግሪመንት የለንም። ልጅ ነኝ እኔ፣ ወራሽ ነኝ። አግሪመንት አልገባውም። እኔ እሱን ስራ ስሰራ እኔ ስራ ብሉይ ኪዳን ልጅ ነኝ እኔ። አሁን ኤልያስ የእግዚአብሔርን ስራ ሰርቶ ምኑ ስራ ተሰራ ይታል? ቤት እንኳን ነበረው እንዴ? ኤልሳስ ቤት ነበረው? ሴትየዋ አይደል ሰገነት ስጠኝ። ምንድን ነው የምታወራው? ስራ በስራ ናቸው እነሱ። የብሉይ ኪዳኑ ካህን አሳዩኝ። ጠዋት ጀምሮ ይወጣል። እሺ ዋኖስ ያመጣል፣ ያርዳል፣ ያንን ያመጣልታል፣ በግ ያር ይመጣል። ቀኑ ሙሉ ቄራ፣ ቤተ መቅደሱ ቄራ እኮ ነው። የብሉይ ኪዳን ቄራ እኮ ነው። ማረድ መቁረጥ። ካህኑ ለአንድ አፍታ አይቀመጥም። ለአንድ አፍታ ይህን ሲያርድ፣ ይህን ሲያጠን፣ ይህን ሲያርድ ቄራ በሉት። ኢየሱስ አንድ ጊዜ አድርጎ በአብ ቀኝ ተቀመጠ ነው የሚለው። የቆመ ካህን የለኝም። ያ ብሉይ ኪዳን እኮ ስራ በስራ ነው። ስራ በስራ፣ ስራ በስራ፣ እንስራ በእንስራ፣ እንስራ በእንስራ፣ እንስራ በእንስራ። የብሉይ ኪዳኑ እንደዛ ነው እኮ። እረፍት የለም። ያመጡለታል። ዋኖስ ያስር ይቻላል። ምን ዋኖስ እንኪ እሺ፣ በግ አምጣ፣ በግ ያንን ከብታ ብርድ ቄራ፣ ቤተ መቅደሱ ቄራ። አንድ ጊዜ እረፍት የለውም። ዛሬም እግዚአብሔር የሚያገለግሉ ሰዎች እረፍት የላቸውም። እረፍት ማን ያለ እንደዛ? ከእረፍት አገልግሎት ጀምር። ኢየሱስ ራሱ አገልግለው ሲመጡ አገልጋዮች ደቀ መዛሙርቶች ጥቂት እረፉ አላቸው። ቁጭ በሉ፣ ሂዱ፣ አሁን እረፍ በሉ። እንዲህ አገልግሎት ከእረፍት ነው። እኔ ለእግዚአብሔር አራቱም ማቅጣጫ ስሮጥ ስሯሯጥ። ኧረ ተው ተው እንጂ መንፈሱ ነው የሚሰራው። አንተ ሄደህ እኮ በቃ አቬሌብል ነው የምትሆነው። ምን እንትን ማካበድ ያስፈልጋል? ሰውነት እንዳይደክም ስፖርት ስራ። በቃ ሰውነት እንዳይዝል ስፖርት ስራ። መቅደሱን አብላው፣ አጠጣው፣ እንትን በለው። ያ እኮ በገንዘቡ ተጫወተበትና መጣ። ቤት ደግሞ የደለበ ኮርማ አለ ልጅ። እኔ ቤት ውስጥ ያለ ያ ሁልጊዜ ያቀልብ ሰውዬ እንዴት እንደሚያናድደኝ እኮ። ቁጭ ብለው በሬ እንትን ፍሪዳ ይቀልባል፣ ፍሪዳ ይቀልባል። እህቶቼና ወንድሞቼ፣ አባቱ ግን አገልጋዩን እንዲህ አላቸው። አገልጋዮቹ እንዲህ አላቸው፣ ፈጥናችሁ። የሚገርመው ከሁሉ ምርጥ የሆነውን ልብስ እንዴት ያውቁታል? ምርጥ የተቀመጠ ነገር አለ። ምርጥ የሆነውን፣ ከሁሉ ምርጥ የሆነውን ወንድምየው ቤት ውስጥ ያለበሰውን። ወንድሜ ትፈልጋለህ? የእግዚአብሔርን ጸጋ ትፈልጋለህ? ምርጡን ትፈልጋለህ? በአባትነቱ ልክ በጽድቅ እንደሆንክ በዛ ልክ ተመላለስ። ከሁሉ ምርጥ የሆነውን ወንድምየው እያለ አይኑ እያየ እግዚአብሔር እንዴት ፌር ነው ግን አያስብልም? አባቴ ፌር ነው ለዚህ ሰው ገንዘብን ላባከነ
ለዚህ ገንዘቡን አባክኖ ለመጣ ፌር ነው? እዚህ ፌር ዳዲ ፌር ነው? ይሁንሽ። እኔ እስከ ዛሬ የቀለብኩትን በግ ፍሪዳውን እኔ ያሳደግኩትን ፍሪዳ ታረድለታለህ? የስ ልጅ ነው። የእግዚአብሔር መልስ ሁሌ ደስ ይምለኝ። ልጅ ነው። ልጅ ነሽ እህቴ፣ ልጅ ነሽ እህቴ። ዩ አር ብለስድ። ልጅ ነሽ፣ ልጅ ነሽ። እንዴት እሷ መታ እንደዚህ ሁሉን ነገር እንደዚህ አርጋ እንደፈለገ ተጨፍራ መታ እኔ ቤት ውስጥ ጨበጥ። ማን ተጨበጥ አለ? አንተ ጨባጣ ማን ተጨበጥ አለ? ስንትና ስንት ተጨማልቆ መጥቶ እንደዚህ። አዎ ምህረት ልታሪያ የሚደረገው ለሚገባው ነው ለማይገባው ነው? ምህረት ለካ ለማይገባው ነው። ምህረት ለማይገባው ነው። ዩ አር ብለስድ። ምህረት ለማይገባው ነው። ምህረት ለማን ነው? ለማይገባው። ምህረት ለማይገባው ነው። ለሚገባው አይደለም። ስለዚህ የወደቀ ስታዩ አቤት የእግዚአብሔር አነሳሱ ነው። ምን ይሁን ስፕሪንጉ ነው የሚገርመኝ። እግዚአብሔር ከሁሉ ምርጥ የሆነውን እዚህ ቤት ውስጥ ያለበሰ አንድ ወንድም ያለ ሃይማኖተኛ አባቱን እንደ ባሪያ። እባካችሁ አገልጋዮችም ካላችሁ እዚህ ልምከራችሁ፣ አትሰቃዩ፣ ተውለት። እሱ መስራት ይችልበታል። ምንም ነገር አትጨነቁ። ለአገልግሎት ሰው ይጨነቃል። አገልግሎት ማለት እኮ ማገልገል ለሚችል ጌታ ራስን መስጠት እንጂ መስበክም መዘመርም ብቻ አይደለም። ራስን ስጥ፣ እሱ ነው የሚሰራው። በእኔ ሁኔታ አይ ጳውሎስ እኔ ወዳለሁ። ጳውሎስ መጀመሪያ እዛ ሲሄድ የማገኘው እሱ ነው። በእኔ ሁኔታ ልጁን ሊገልጥ በወደደ ጊዜ ከደምና ከስጋ ጋር ከስጋ ለባሽ ጋር አልተማከርኩም፣ ቀጠልኳል። አረብ ሀገር 14 ዓመት ቁጭ አልኳለ። በራሱ ዲግ አድርጎ ቆፈረ። በመገለጥ ታላቅነት እንዳልታበይ ሶስተኛ ሰማይ የተነጠቀ ጳውሎስ ሲሰቃይ አታየውም። ዝም ብሎ ይጽፋል። በቃ ጳውሎስ ችግሩ በርናባስ እንትኑና ላክልኝ ካባውንና እንትኑን ጹም መጻፊያ። ምክንያቱም ጳውሎስ ላይ የማያቋርጥ ምንጭ ስላለ መጽሐፍ ብቻ ነው በቃ የሚይዘው። መጽሐፍ ኤፌሶን፣ ፊልጵስዩስ፣ ተሰሎንቄ፣ ቆላሲያስ፣ ገላትያ መጽሐፍ ነው። እስቲ ልመድ፣ ቁጭ በል ታየዋለህ። ይፈሳል። ያው እያየነው አይደለ? ይፈሳል አልኩ። ሰው ሲናገር ጻፍ፣ ይፈሳል፣ ይፈሳል። ውይ አንድ እያላችሁ የሚፈስ ነገር፣ በተለይ እግዚአብሔር መንፈስ ሊድ የሚያደርጋችሁ ከሆነ በኢየሱስ ጋይድ የሚያደርጋችሁ ከሆነ ዝም ብሎ ነው የሚፈሰው። እህቶቼና ወንድሞቼ እናንተ አቬሌብል ሆኖ አባቱ ከሁሉ ምርጥ ልጅ ለልጅ ምርጥ ነው የሚገባው። እህቴ ለአንቺ ምርጥ ነው የሚገባሽ። ከዛስ አልምጡና አልብሱት። ከሁሉ ምርጥ የሆነውን ልብስ አምጡና አልብሱት። ለጣቱ ቀለበት። እንዴ ቀለበት ምን ይሰራል? ተዘጋጅቷል። ለሚመለስ ቀለበት፣ ለሚመለስ ምርጥ ልብስ፣ ለሚመለስ ለእግሩ ጫማ። ማን እያየ አለ? ሃይማኖተኛ ቤት ውስጥ ሰውዬ ሁለቱም ልጆች ጠፍተውበታል። አንዱ ቤት ውስጥ ነው የጠፋው፣ አንዱ ከቤት ውጭ። ዛሬም እንደሚሆነው አንዳንዱ ከቤት ውጭ ጠፍተዋል፣ እግዚአብሔር እየጠበቃቸው አሉ። አንዳንዶች ደግሞ ቤት ውስጥ ጠፍተዋል። ቤት ውስጥ የጠፋው የሚገርመኝ እኔ ያገለግላል፣ ባሪያ ነው። ይሰብካል፣ ባሪያ ነው። ይዘምራል፣ ባሪያ ነው። የባርነት ስፒሪት ሜንታሊቲ፣ የበታችነት ሜንታሊቲ። እግዚአብሔርን ጥገኛ ይጠብቃል። አንድ ነገር እስከ ሆነውን አልጠብቅም። ና ማኒ ካምስ ና በረከት ና የኔ በረከት ና እንዲህ እምሽክ እንዴ ፍሪዳ ዛሬ አባዬ ምስጋና ፕሮግራም አለኝ ዛሬ አንተን ላመሰግን ወደ አይልም። ሰው ፍሪዳውን በልቶ ንጉስ ዛሬ እንብላ አይልም። እና አቤሴሎም እንደዛ እኮ ነው የሚያደርጉት። ዛሬ ድግስ አረጋለሁ እስቲ አምኖን ሊገለው ሲፈልግ ድግስ አረጋለሁ ንጉስ ዳዊት አባ ባክል ስለምደግስ ላክልኝ እንትናን። እሺ ይኸውና አቤሴሎም ይጠቀማሉ። ወንድ አንዳንድ ሰዎች ደስ አይሉም። በእግዚአብሔር ቅጠም ሽክ እያደረጉ ይበላሉ። አንተ የእግዚአብሔርን ገንዘብ በላ ስትለው እግዚአብሔር ታዲያ ገንዘብ አልበላ ወረቀት ምን ያደርግ እንኳን በላ ነው የሚለው። እንኳን በላ
ብላ አንተ ዝም በልና ዝረፍ እያልኩ አይደለም። ዘርፎ በላና ጸድቆ በላ ይለያያል። እኔ ስለ ጸድቆ በላ ነው እያወራሁት። ዘርፎ በላማ ምን ሌባ ነው መጀመሪያ። እውነት እንግዲህ እንበል እንግዲህ ይሄኛው ልጅ ዘርፎ አይደል ሄደው በቃ ከአባቱ ጋር ተካፍሎ አልፈልግም ብሎ አይደል ሄደው እና ምን ልትለኝ ነው? ምን ሊባል ነው? እሱ ለምኖ በላ ነው ተካፍሎ በላ ነው። ከአባቱ ላይ ነው እኮ ይዞ ሄደው። የአባቱ ምንጭ እንደሆነ አያልቅ፣ የእግዚአብሔር ምንጭ አያልቅ። ልበሺ እንዲህ ታኳይ ምርጡን ማን ይከለክልሻል? አይ አታሰናኪ በቃ አይ በቃ ይሄ ለድሆች የተሰጠው የይሁዳ መንፈስ ይሄ ለድሆች ተው። እሱን እኔ በለዋለሁ። እኔ ከተረፈ ድሃ ይበላል። በቃ ሌላ ምንድን ነው? ለሰው አያስብም ትውልዱ። ያ ልጅ ለአባቱም ለማንም አላሰበም። ለሴተኛ አዳሪ ገንዘቡን አምናሽንሾ ነው የመጣው። እንዲህ ገንዘቤን በተንክ አንተ የእግዚአብሔርን ብር ለሴተኛ አዳሪ እንዴት ሰጠ አላ ነው። አንተ ተቆርቋሪ ገንዘብ ተቆርቋሪ። ገንዘብ ምንድን ነው? ጥላው የሚትሄድ ነው። ኔትወርክ ነው። ይመጣል ይሄዳል። ለገንዘብ ተቆርቋሪ አባትየው እንኳን አንተ ለገንዘቡን የደነቀ ምርጥ ልብስ ይለብሳል። አይጸጋኩ ሲገባችሁ ምርጥ ልብስ ይለብሳል። ቀለበት ይደረግለታል። ቤት ውስጥ እያለው ጫማ እንኳን የሌለው ምንም ሳይቀይር እሱ ይሄ ሁሉ ይሰጠዋል። አዎ ለሴተኛ ዳሪ ገንዘቡን ጨርሶ እንደዛ አይደል? አዎ እግዚአብሔር መልስ አይገርምም? አዎ ብራባታ በጣም አይነት አይመስልም? እንደዚህ ያደረገለት አዎ እንደዚህ ተጫውቶበት አዎ አባዬ አዎ በለኛውንም ጸጋ ያስፈልገዋል። አዎ ትደርብለታለህ። አዎ አንተ ቅጥል ስትል አዎ አንተ ርር እያልክ አዎ ይደርባል። በተለይ የምትቀሩባቸው ሰዎች ካሉ አዎ ነብላቸው እንዲህ አዎ እኔ በቃ የሆነ ነገር አዎ ይሄ ነገር ርር ብያለሁ። አዎ አንተ ቅጥል እያልክ ነው ጨጓራ እየላጠ ነው። አዎ አንዳንድ የሚያበግኗችሁ ሰዎች ሲቀባቸው እግዚአብሔር አይገርም? ብግን እኮ እያደረጋችሁ አዎ አሜንና አዎን ይሁን አይደል ብለው በቃ እሱ ገብቶታል። በቃ ምንም በራሱ እንደማይቆም ገብቶታል። አይታገልም። እየመነዘረ መብላት ነው። አንተ ቁጭ ብለህ ፍሬ ደግሞ እኮ የሚገርመው የልብሱ ልብሱ ቀለበቱንም እንበል ምርጡንም ልብስ እንበል ጫማውንም እንበል አንተ ያረባኸውን አንተ ያደለብከውን ካዝና ሲበላውስ አንተ በካዝና ቆጥረህ የእግዚአብሔርን ገንዘብ ብለህ ትደረድራለህ። እግዚአብሔር ምን ይሰራለታል? ብር ቸርች ውስጥ ያለ ምንድን ነው የሚሰራለት? እግዚአብሔር ለአገልጋዮች ካልሆነ ታጠራቅምለታል። ያ ይመጣና በአበል ያበላል እንጂ አላማ ሁሉንም ብላ እባክህ እያለ። ምክንያቱም እግዚአብሔር ብር አይበላም። እግዚአብሔር ብር አይበላም። ገንዘቡን ጨረሱት አትበል ብላ አንተ አሰባለት። አይ ካዝናውን አስበቶ ጠበቀው። አንተ የሰባውን ፍሪዳ አረድክለት። በተቀመጠው በቸርች ውስጥ ያለው ገንዘብ ምን ተገዛለት? የሰውዬ ከሁሉ ምርጥ የሆነ ልብስ ተገዛለት። በቸርች ባጠራቀመች ቸርቹን አወደማት አትበል። አንተ አትሸወድ። የእግዚአብሔር ሕይወትን ነው እየነገርኩህ። እኔ ስለ ቁስ እያወራሁ አይደለም። ይኸው መጽሐፉ ነው የሚለው። ደግሞ ይህን ምሳሌ የተናገረው የሚገርመኝ ሉቃስ 15 ላይ ያለው ምሳሌ በራሱ ስትገመግሙት በራሱ የማይሆን ነገር ነው። ለምን? አባት አልሞተም። አባት ሳይሞት ደግሞ ልጅ ርስት ማስተካፈል አይችልም፣ መሞት አለበት። ታዲያ ምን እንደሚያሳየን? ታዲያ ያልሞተ ሰውዬ እንዴት ነው ገንዘብ የሚያካፍለው? ኢየሱስ ሞታ። ኑዛዜ የሚጸናው ሟቹ በሕይወት እያለ አይጸናም። ሟቹ እስካልሞተ ድረስ ኑዛዜ አይጸናም። እዚህ ጋር ግን የምንረዳው ልጅ ኑዛዜ ጸንቶለታል። አባትየው በሕይወት የለም፣ ሞቷል። ኢየሱስ ሞቶለታል። ለዛ ነው መካፈል የቻለው። አባትየውም አይከለክልሽም። ህብረታችንና የጠበቀ ቅርባችን ተመልሶ ተሰጥቶናል። ሌላው ጽድቅን ልጁ ከአባቱ ጋር ወደ ቀድሞ ቦታ ተመልሶ ከአባቱ ጋር ከአባ ጋር ፍጹም ህብረት ወደ ማድረግ ተመለሰ። ካለ ፍርሃት ካለ እፍረት በሙሉ መተማመን ሲመለስ፣ በደንብ ስሙኝ፣ ካለ ፍርሃት
ካለ እፍረት በሙሉ ደግሞ ወንበር ይሄን ላሳያችሁ። ዲግባ ካርጎ መጥቶ ፊት ወንበር ላይ ይቀመጣል እንዴ? አዎ ይቀመጣል። እንዴ ትንሽ እንኳን ፈራ አይልም? አይፈራም። እንዴ ተንቀሸቀሸ እኮ ምን ነው ምላሳችን ላይ ቆም ቃላሲስ ያልክ? አዎ እንዴ ትቀስባል አይልም። አሁን የለበሰው ልብስ ይለያል። እንዴ ምንድን ነው ነገሩ? እንዴት ነው ዝም እንዴ እንደዚህ አይነት ነገር? ፓስተር በጣም አይኑ በጣም አይጸልይም። ምን አገባው? ለተመለሰ ሰው ይጸልያል እንዴ? ለተመለሰ ሰው እንክብካቤ ነው እንጂ ለእንግዳ ምንድን ነው የምታደርገው? እንግዳ እኮ አይደል ልጅ ነው ልጁ። ካለ ፍርሃትና ካለ እፍረት በሙሉ መተማመን ሲመለስ እናያለን። አባቱ ሁሌም ቢሆን እሱን በማግኘቱ ደስተኛ እንደሚሆን ያውቅ ነበር። እንደሚመለስ ያውቃል። እናቱ ጎድጓድ ውስጥ እናቱ ሆድ ውስጥ ቢገባ እንደሚያወጣ ያውቃል። ስለዚህ የትም እንደማይሄድ ስለሚያውቅ አባቱ ይጠብቀዋል። ልጅ አንድ ቀን ይመለሳል፣ ትመለሳለች። አረቄውን ጠግቦ ይመለሳል። አረቄዋ ብሎ አይተውም፣ ይመለሳታል። ወንበዴዎች ሲቀጠቅጡት ምን ሲያህል የሚመኘው ሲያጥ ይመለሳል ልጄ ብሎ ሲጠብቃል። ፈውስ በእጁ ነው ያለው፣ ሞገስ በእጁ ነው ያለው። ይመለሳል ልጄ ይላል። አምቡላውን ጠግቦ ይመለሳል። አይሞትም። ደግሞ እንደዚህ አይነት ሰው በደንብ ስሙኝ ባቀረግ አይሞቱም። ከይሲ መንፈስ ዘራዊ ውስጣቸዋል። አይሞቱም፣ በቃ አይሞቱም። አምቡላውን ጠግቦ መጣ። እንኳን ጠግቦ መጣ። ምን ታመጣለህ? አይ ኢየሱስ እኔ እኮ እወድሃለሁ እግዚአብሔር ሆይ። ወይኔ ኢየሱስ ዙፋኔ ይባረክ። እሺ ኢዮብ 33:26 ላይ ወደ እግዚአብሔር ይጸልያል ሞገስም ያገኛል፣ እግዚአብሔርን ፊት ለፊት ያያል ሐሴትም ያደርጋል፣ እግዚአብሔር ወደ ጽድቅ ቦታው ይመልሰዋል። መላሹ ይህን ትምህርት አስተምር ብዙ ጊዜ የሚታገለኝ ማን እንደሆነ ታውቃላችሁ? ሃይማኖተኛ ሰው። ምንድን ነው ኃጢአተኛን አቆላመጥክ ይሉኛል። እኔ እግዚአብሔር ኃጢአትን ይቅር ብሎ አያቅም። ኃጢአተኛን ደግሞ ሁል ጊዜ ይቅር እንዳለ ነው። ኃጢአትን ገሎታል። የገደለን ነገር አያስነሳውም እግዚአብሔር ናቸዋል። ስለማያስነሳው እኔ ደግሞ ምንም የምታገለበት ነገር የለም። እግዚአብሔር ኃጢአትን ምሮም አያቅም፣ ወደፊትም አይምርም። ኃጢአተኛን ግን በየትኛውም ጊዜ በየትኛውም ሰዓት እንደሚምረው መጽሐፍ ቅዱስ ይናገራል። ስለዚህ የገደለውን ኃጢአት እሱ ላይ አያየውም። የሚያየው ልጁን ስለሆነ ክርስቶስን ስለሆነ የሚያየው የተገደለውን እንደገና አንስቶ አይደለም። ኖ እሱን አያየውም። ወደ እግዚአብሔር ይጸልያል አለ ኢዮብ 33:26 ላይ ወደ እግዚአብሔር ይጸልያል። የሚያገኘው መጀመሪያ ሞገስ ነው። ሞገስ ማለት ተቀባይነት ነው። ሞገስ ማለት ተወዳጅነት ማለት ነው። ሞገስ ማለት ከእግዚአብሔር ዘንድ ያልማይገባ ሰው የሚሰጠው ፌቨር ነው። ወደ እግዚአብሔር ይጸልያል ሞገስም ያገኛል፣ የእግዚአብሔርን ፊት ያያል ሐሴትም ያደርጋል፣ እግዚአብሔር ወደ ጽድቅ ቦታው ይመልሰዋል። ማን? እግዚአብሔር። እንዳውም በጎድ ዋርድ ቪዥን ወይንም ዋርድ ቪዥን ላይ ምንድን ነው የሚለው መሰለሽ? ይህንን ሲተረጉመው በሌላ መጽሐፍ እንዲህ ሲል ይገልጸዋል። ለእግዚአብሔር ይጸልያሉ። አምፕሊፋይድም እንደዛ ነው። ለእግዚአብሔር ይጸልያሉ፣ በእነርሱ ደስ ወደሚለው የእግዚአብሔር ፊት፣ በደንብ ስሙ፣ ወደ እግዚአብሔር ይጸልያሉ፣ በእነርሱ ደስ ወደሚለው የእግዚአብሔርን ፊት ያያሉ፣ ጽድቃቸውን ስለመለሰላቸው በሐሴት ወደ እርሱ ይጮኻሉ። ወይኔ እያሉ እኔን ማርከኝ። ሰው አፉን ከፍቶ ይደነቃል። ከዛ ሂዊ ነች፣ ማኑካ ነች፣ ራሄል ነች፣ እምነት ነች፣ ሚሚሾ ነች፣ ማቲ ነች እያለ ለምለም ነች እያለ ሰው ይደነቃል። አዎ እሷ ናት እኮ እንዲህ። እወይ ጉድ! አዎ ምንም በቃ ማድረግ አይቻልም። ምንም ማድረግ አይቻልም። ይልቁኑ ከእግዚአብሔር ጋር መስማማት፣ ከአንተ ጋር
መስማማት ይሻላል ማማረር ማኩረፍ ምን ያዋጣል? ፈቃድ ይሁን ማለት መልካም በጊዜው ነገሩ ቢሆናል። አንተ ያልከው ይሻለኛል የራሴማ መቼ ያዋጣኛል? ትርፉ መላላጥ መቅሰል ነው። ለአንተ ሐሳብ ጌታ መገዛት ጥሩ ነው። አኻኽባ መትካሊ ማጃል ቁይሞሻ ሮሮሚናሽ ለኛል ዛኻ የኽኒ ባይቲ ጦኛም ወቅቲ ዞቤ ከምሺም ይኹናል። ከአንተ ጋር መስማማት ይሻላል ማማረር ማኩረፍ ምን ያዋጣል? ፈቃድ ይሁን ማለት መልካም በጊዜው ነገሩ ቢሆናል። አንተ ያልከው ይሻለኛል የራሴማ መቼ ያዋጣኛል? ትርፉ መላላጥ መሰበር መቁሰል ነው። ለአንተ ሐሳብ ጌታ መገዛት ጥሩ ነው። አንተ ያልከው ይሻለኛል የራሴማ መቼ ያዋጣኛል? ትርፉ መላላጥ መቁሰል ነው። ለአንተ ሐሳብ ጌታ መገዛት ጥሩ ነው። ከአንተ ጋር መስማማት ይሻላል ማማረር ማኩረፍ ምን ያዋጣል? ፈቃድ ይሁን ማለት መልካም በጊዜው ነገሩ ቢሆናል። አንተ ያልከው ይሻለኛል አባብዬ የራሴማ መቼ ያዋጣኛል? ትርፉ መላላጥ መሰበር መቁሰል ነው። ለአንተ ሐሳብ ጌታ መገዛት ጥሩ ነው። ይህ ነው መዝሙሩ። ምን ያደርግልሃል? ሌላ ቦታ ኪሳራ ነዋ ይመስለናል። መረቤንም ጥዬ ተከተልኩት ጌታዬ አንተነ ግዛኝ አልኩት። በቅንነት መራኝ ፍቅሩ ማረከኝ መንገዴንም ሁሉ አደላደለልኛ። ሳውቀው ስከተለው ፍቅሩ ልዩ ጣዕም አለው። የተረሳን ያስታውሳል ለምስኪኑ መጠጊያ ነው። በማያልቀው ፍቅሩ ስቦኝ ዛሬም አለው ይኸው ቤቱ ቸርነቱ በጎነቱ አቤት ኢየሱስ ምሕረቱ ቸርነቱ በጎነቱ አቤት ኢየሱስ ምሕረቱ። ሳውቀው ስከተለው ፍቅሩ ልዩ ጣዕም አለው። የተረሳን ያስታውሳል ለምስኪኑ መጠጊያ ነው። የደረቁ አጥንቶቼ በሱ ይኸው ለምልመዋል። በማያልቀው ፍቅሩ ስቦኝ ዛሬም አለው ይኸው ቤቱ ቸርነቱ በጎነቱ አቤት ኢየሱስ ምሕረቱ ቸርነቱ በጎነቱ አቤት ኢየሱስ ምሕረቱ። መረቤንም ጥዬ ተከተልኩት ጌታዬ አንተነ ግዛኝ አልኩት። በቅንነት መራኝ ፍቅሩ ማረከኝ መንገዴንም ሁሉ አደላደለልኛ። ከአንተ ጋር መስማማት ይሻላል ማማረር ማኩረፍ ምን ያዋጣል? ፈቃድ ይሁን ማለት መልካም በጊዜው ነገሩ ቢሆናል። አንተ ያልከው ይሻለኛል የራሴማ መቼ ያዋጣኛል? ትርፉ መላላጥ መቁሰል ነው። ለአንተ ሐሳብ ጌታ መገዛት ጥሩ ነው። መገዛት መልካም ነው። መገዛት ሸጋ ነው። አኖሳን ያኖራ ለአንተ ሐሳብ ጌታ መገዛት ጥሩ ነው። ትርፉ መላላጥ መቁሰል ነው። ለአንተ ሐሳብ ጌታ መገዛት ጥሩ ነው።
አኻኽባ መትካሊማ ጃል ቁይሞሻ ሮሮ ምን ያሽለኛል አኻኽ ዛኻየኽኒ ጦኛም ወቅቲ ዞቤ ከምሺም ይሆናል። ወይኔ ኢየሱስ አይሻልንም? ይህ አይሻልም? የክብር መንገድ አይሻልም? የእኛ መንገድማ አላልጦን አይተነዋላ፣ አዳልጦን አይተነዋላ፣ ተሰባብረን አይተነዋላ፣ ዳክረን አይተነዋላ። ቀጣይ ጊዜ ምን ቀረ ተብሎ ነው? ካወዲያ ወዴት ይኬዳል? ወዴት ምን አለ ተብሎ ይቺ ያለቀ ዓለም ወደ እብደት ወደ ጡዘቱ የገባችው ዓለም ወዴት ካወዲያ ወዴት ይኬዳል? እህቶቼና ወንድሞች ወዴት ነው የሚኬደው? ኦ ሃሌሉያ 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 ሃሌሉያ። ውዴ ኢየሱስ አንተን ነው ያልኩት፣ ከማንም በላይ የመረጥኩት። ወድሃለው በሕይወት ዘመኔ አልለይህም ካንተ እኔ። ካንተ ውጪ ክፉ ነው አይቼዋለው፣ መልካም ነገር አይገኝ ሁሉም ከንቱ ነው። ኧረ ካንተ ሌላ ማናለ ጌታዬ፣ ሰላም ሆነኸኛል ኢየሱስ ለጥምርካታዬ። ሃሌሉያ 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 ሃሌሉያ። ውዴ ኢየሱስ አንተን ነው ያልኩት፣ ከማንም በላይ የመረጥኩት። ወድሃለው በሕይወት ዘመኔ አልለይህም ካንተ እኔ። ይረዳል ይደግፋል ጉልበት ይሆናል ጌታ። ኦሆ አይዞባይ ወገን ደራሽ የምስኪኖች አለኝታ። ኦሆ ሃሌሉያ። እኔ ይገርመኛል እግዚአብሔር ፍቅር። ስትመለሱ አንድም ሰው አይለወጥም። እንደዚህ አድርጓልና አይባልም በፍጹም። ሁልጊዜ ለምንድን ነው? ምሕረትና ቸርነት ከኋላ ስለሆነ እግዚአብሔር ከፊት ነው። ሁሌ ስትሄዱ ምሕረት ነው የሚከተላችሁ፣ ስትመለሱ ምሕረት ነው የሚመልሳችሁ። የእግዚአብሔርን አባትነት ሁልጊዜ ወደ እግዚአብሔር ይጸልያል፣ ሞገስም ያገኛል፣ የእግዚአብሔርን ፊት ያያል፣ ሐሴትም ያደርጋል። እግዚአብሔር ወደ ጽድቅ ቦታው ይመልሰዋል። የትም ቦታ አይደለም ወደዛ የሚመልሰው። በቃ ባክ ቱ ዘ ኦሪጂን፣ ወደ ተፈጠረለት ወደዛ ነው የሚመልስሽ። እህቴና ወንድሞቼ እናቶቼ ስሙኝ በደንብ። እግዚአብሔር መጣል ባህሪው አይደለም። ማንን እንደጣለ ጌታ ይጥለኛል፣ ማንን እንደተወ እኔን ይተወኛል። አውቃለው ጌታ አይጥለኝም፣ አውቃለው ፈጽሞ አይረሳኝም። ማንን እንደጣለ ጌታ ይጥለኛል፣ ማንን እንደተወ እሱ እኔን ይተወኛል። አውቃለው ጌታ አይጥለኝም፣ አውቃለው ፈጽሞ አይረሳኝም። ሃሌሉያ 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 ሃሌሉያ። እናመሰግናለን ጌታ፣ ወደ ቦታችን የመለስከን፣ ወደ አዲሱ ማንነት የመለስከን። ዙፋን ይባረክ፣ ግዛት ይባረክ፣ ማደሪያ ይባረክ። እናመሰግናለን እግዚአብሔር ሆይ ሃሌሉያ። ሌላው በድፍረትና በመተማመን እግዚአብሔርን ማቅረብ፣ በድፍረትና በመተማመን እግዚአብሔርን ማቅረብ። ምሳሌ 28 ምሳሌ 28 ላይ ልክ ነኝ። ምሳሌ 28 ቁጥር 1 ላይ 28 ክፉ ሰው ማንም ሳያሳድደው ይሸሻል። ክፉ ሰው ማንም ሳያሳድደው ይሸሻል። ጻድቅ ግን እንደ አንበሳ ልበ ሙሉ ወይንም ደፋር ነው።
ክፉ ሰው ማንም ሳያሳድደው ይሸሻል፣ ጻድቅ ግን እንደ አንበሳ ተሳስቻለሁ ብሎ ቀጭኔ መቶ ይበላዋል እንዴ? ጻድቅን ፈሪነት የምታየው በዚህ ነው። እኔ በቃ አንበሳ ነኝ ዛሬ በቃ ስለበደልኩኝ ቀጭኔ መታ ትበላኛለች ወይንም ሚዳቆ ትበላኛለች ይላል አይልም። ተፈጥሮ ብለ እንደዛ አይደለም። አንድ ጻድቅ ሰው የሆነች ነገር በደል አለብኝ ብሎ ይሸማቀቃል። የአባቱ ጋር ነው እኮ አባ ሜርሲ በቃ አንተ እኮ ችክ ስለምትል ነው እኮ። ጻድቅ እንደ አንበሳ ደፋር ነው። ምን ማለት ነው? አንበሳ ያዩት ነው የሚፈሩት። ታሞ ይፈሩታል፣ ተቅማጥ ይዞት ይፈሩታል። ምንም ማድረግ አይችሉም። የተገጠመለት ማንነት ነው። ልክ ጻድቅም እንደዛ ነው። አንተ ያንን ፍርሃት ከየት አመጣኸው? ክፉ ሰው አይደለም አንተ። ማንም ሳያሳድደው ይሸሻል። ምን ማለት ነው? ክፉ ነው በቃ ይሮጣል፣ በቃ ክፋቱ ያሯሩጠዋል። ክፉ ሰው ማንም ሳያሳድደው እዛም ሲሮጥ እዛም ሲሮጥ ቀላባ ውሻ ነው በቃ ይሞታል። ማንም ሳያሳድደው ቃየል መንፈስ ይሮጣል። መሮጥ ነው መዳከር ነው። ክፉ ይመሸሽ። ክፉ ሰው ጥላ ያስፈራዋል። ያ በጠራራ ፀሐይ ይበርደዋል ይላል። በጠራራ ፀሐይ ይበርደዋል ማለት ነው። ማንም ሳይጠራ አቤት 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 ያንቀሸቅሸዋል። ጻድቅ ግን እኔ አሁን የፈለኩት ጻድቅ እንደ አንበሳ ደፋ። ምን ማለት ነው? አንበሳ ታሞ ዝሆን ይፈራዋል። አንበሳ አንተ እኮ ጻድቅ ነህ። ማንም ሰው እንዲፈራህ ነው የተደረግከው። ያንን ነገር ነው ማትገልጠው አንተ። ማንም ሰው እንደፈለገ ሊልህ አይችልም። ሊሳደብ ሊያወራ ይችላል። ከሩቅ ሆኖ ሊያጓራ ይችላል። ጎሾች አይታችኋል አይደል? ተከባበው አንበሳ አይነካቸውም። ሊያጓሩ ይችላሉ፣ ሊጮሁ ይችላሉ እንደፈለጉ። ግን አንተ ነህ የምትፈራው እኮ። እኔ እኮ የሚገርመኝ እኮ አንተ ነህ። ወጋው፣ ቸከልኩ፣ ነቀልኩ። እሱ መጥቶ ያልወጋህን የተወጋው ኢየሱስ ነው። አንተ ምንድን ነው የምትወጋው? እግዚአብሔር መስቀል ላይ የወጋው ኢየሱስን ነው። ሰይጣንን አልወጋውም። ሰይጣን እኮ ኢምንት ስለሆነ ለምን ስራው ነው በቃ የፈረሰው። በመስቀል ላይ አለቀ። አታጉሉት፣ አጉላሉት። ሰይጣንን አታጉሉት፣ አጉላሉት። በቃ ተጫወቱበት። በሰሜንና በምስራቅ የምትሰራ በምድር ላይ የምትምዘገዘግ እንዲህ ይዞራል የተባለ መምዘግዘግ ከየት አመጣኸው? ተምዘግዛጊ ዘንዶ ናሽናል ጂኦግራፊ እሱን። አዎ ሰይጣንን አታጉሉት፣ አጉላሉት። በቃ አገኘው ሲል ወይ ቤት አገኘው ወሬ አጉላሉት። አንድ ጊዜ ነግሬያቸዋለሁ። የሆነ ቦታ በሆነ ምሪት በውሃ በምናምን አወጣ አንድ ጊዜ ማለት ነው። ከዛ በመቀጫ ሌላ ቀን አንዱ ዘይት ይዟል፣ አንዱ ጫው ይዟል፣ አንዱ ውሃ ይዟል የተጸለየበት። ምንድን ነው ሲባል ሰይጣንን ላውጣ ልታቁላሉት ነው። እንደ ሰይጣን በርበሬ ነው የቀራቸዋል። ሰይጣንን ሊያቁላሉት አንዱ ጫው ይዟል፣ አንዱ ዘይት ይዟል። ኧረ ተው፣ ልታቁላሉት ነው ልታወጡት አለ። አውጡት እንጂ ምን ሰይጣን ለሰይጣን ስፍራ አጉላሉት። አይ ለምን ልታቁ በቀዳ ሁሉ ያጫው ይዟል ምናምን በቃ ሰይጣንን መሳቅ በቀን ስንቴ ነው የምትጠሩት? አንተ ክፉ አንተ ጥሩት። በቃ እዛው ዲያብሎስ ተቃወሙት ከእናንተ ይሸሻል ማለት ጀባር ህይወት ነው። በእግዚአብሔር ስትቀርብ ምን ይሰራል? አይችለውም። እግዚአብሔር እኮ አንተ ውስጥ ነው ያለው። ኢየሱስ ያ ህይወትን ሲያይ አይችለውም። ሰይጣንን እርኩስ ስለሆነ ቅድስና ያቃጥለዋል። ቅድስና በእግዚአብሔር መኖር ማለት ነው። ተለይቶ መኖር ለእግዚአብሔር እንዴ! ኢየሱስ ክርስቶስ ግን አንተ ምን አይነት አምላክ ነህ? ግን አንተ ሁሌ እንዴት ታስደንቀናለህ? በቃ አንተ እንደዚህ ነህ። አዎ ማስደነቅ ነው ስራ። አዎ እኛስ መደነቅ፣ አንተ መመለክ ነው ስራ። አዎ ልጅ ዝም ብለህ አምልከኝ። ጆይ እያደረግ ህዝቡ እየተደሰተ ራሃ እያደረገ በቃ ኢየሱስ ለዘላለም ጌታ ነህ። እሺ
ጻድቅ እንደ አንበሳ ያለ ፍርሃት ይኖራል። ድፍረት አጉል የበላይነት መፈለግ ወይንም ትህትና የሌለው መሆን፣ በቀላሉ ማን እንደሆነ ማወቅና የራሳችን የሆነውን የሚገባንን ማግኘት ማለት ነው። ድፍረት አጉል የበላይነት መፈለግ ወይንም ትህትና የሌለው መሆን አይደለም። በቃ አጉል የበላይነትን ለመፈለግ አይደለም። በቀላሉ ማን መሆንን ማወቅ እና የራሳችን የሆነውን የሚገባንን ማግኘት ነው። ሉቃስ 11:2 ሃሌሉያ። ሉቃስ 11:2 ሉቃስ 11:2-4 ያለውን ነበር። እንዲህም አላቸው፣ ስትጸልዩ እንዲህ በሉ፣ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ። ቁጥር 4 ከ1-4 ያለውን አነበዋለሁ። እሺ ይህን ነገር ላብራራላችሁ። አባታችን ሆይ ፓክድ ጸሎት ነው፣ ሁላችን የምናውቀው ነው። ግን አሁን እንዴት ነው የሚጸለየው ነው። በጠዋት ተነስተ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ። ላብራራላችሁ። ስትጸልዩ እንዲህ በሉ፣ አባታችን ሆይ በሰማይ የምትኖር። መጀመሪያ አመስግኑ ማለት ነው። መንግሥትህ ትምጣ፣ መንግሥትህ ትምጣ አሁን አይባልም። የትኛዋን መንግሥት ነው እነሱ የሚሉት? እነሱ የትኛዋ? በእስራኤል የምትነግሰዋን መንግሥት ነው። እኛ የትኛውን መንግሥት ነው? ኦልሬዲ መታለች። የቷ? ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ መብልና መጠጣ። የዕለት እንጀራችንን ስጠን ዛሬ፣ ፍሬሽ ማለት ነው። በደላችንን ይቅር በለን። እችን በደንብ ማወቅ አለባችሁ። ለምንድን ነው ያመጣዋት? እኛም የበደሉን ይቅር ብለናልና። አሁን 3 አይነት አሰራር አለ። በብሉይ ኪዳን የበደሏችሁን ግደሏቸው፣ ፍጇቸው፣ አጋግን ቆራርጠው ግደለው ነው የሚለው። አንድ ነቢይ አትግደል የሚለው መጽሐፍ ይዞ ግን አጋግን የዛ የአማሌቅን ንጉሥ አመጣ። ማርኮስ ያመጣው ምንድን ነው ያለው? ንጉሱ ነው። አንድ ነቢይ የእግዚአብሔር ሰው አትግደል የሚል መጽሐፍ የሚያነብ ሰውዬ የአማሌቅን ንጉሥ ቆራረጠው በሰይፍ። ሳኦል ማርኮት ያመጣውን እንዴት ትተዋለህ? ነቢይ ነው ምልህ። ያን ጊዜ መግደል ትክክል ነው። ጠላቶቻችሁን ፍጇቸው፣ ልጆቻቸውን፣ ሕፃናቶቻቸውን ተዉና ሴቶቻቸውን ለራሳችሁ አድርጉ። ቃሉ ነው የሚለውን ያዳልኩ። በቃ ጨፍጭፏቸው፣ ከተማይቱ ሴቶቻቸው ለራሳችሁ አድርጉ። እኔ አይደለም ብለው እንደዛ ነበር። ሁለተኛ በመንግስቱ ወንጌል ጊዜ ደግሞ በደላችን እግዚአብሔር ይቅር የሚለው እኛ በደል ይቅር ስንል ነው። ጳውሎስ መጣና ምን አለን? ይቅር ስለተባላችሁ ነው ይቅር በሉ። በዚሁ መጽሐፍ ላይ ዘመንን ከፋፍለ ካላወቅ ሟርተኛው በህይወት ይኖር ዘንድ አትፍቀድለት፣ ያኔ መግደል ትችላለህ። ሟርተኛ ስታይ በህይወት አይኖርም፣ ትገለዋለህ። አሁን አትችልም። አንደኛ መጋደልህ ከደምና ከስጋ ጋር ነው። ሁለተኛ ከገደልክ ፌዴራል ትገባለህ፣ አንተም ትታሰራለህ። ፓስተር እስር ቤት ገባ ትባል። መግደል አትችልም። ሟርተኛው በህይወት ይኖር ዘንድ አትፍቀድላት ይላል። መግደል ድሮ ነው። አሁን መግደል አትችልም። ከገደልክ ፌዴራል ትገባለህ፣ እኛ እራትና ምሳ እናቃብልሃለን፣ እስር ቤት ትዘበሰብሳለህ ማለት ነው። እንደዛ አይደለም። ኪዳን መቀየሩን ማወቅ አለብህ። ኪዳኑ የሚመለከትህ የትኛው እንደሆነ ማወቅ አለብህ። ሁልጊዜ እንደማናገራችሁ መጽሐፍ ቅዱስ ስናጠናና ስናነብ 5 ነገሮች ማወቅ አለብን። ተናጋሪው ማን ነው? ተደራሲው ማን ነው? የመልእክቱ ጭብጥ፣ መልእክቱ የሚጀምርበት፣ መልእክቱ የሚያበቃበት፣ ይሄን ማወቅ አለብን። ይሄን ሲነግራቸው ግን ኢየሱስ በምድር ላይ የመንግስቱ ወንጌል በሚሰበክበት፣ አሁን የመንግስቱ ወንጌል ገና ይቀጥላል። እኛ ከተነጠቅን በኋላ የመንግስቱ ወንጌል ይቀጥላል። አሁን በምን ዘመን ያለ ነው? በጸጋ ዘመን። አሁን በሰማያት የምትኖር አባታችን ሆይ። እስራኤሎች አባታችን አይሉም። ኤሎሂም፣ ኤልሻዳይ፣ ኤልኦል በአት ስም አለ። እግዚአብሔር አይፈሩም። ሙሉ ስም መጥራት አይችሉም። ይህን ያሳየን ኢየሱስ ነው። እነሱ የፈሩትን እሱ መጣና እንዴ እግዚአብሔር ጋር ራሱን እኩል ያደርጋል፣ አባቴ እኮ ነው ያለው። አይችሉም እነሱ አባቴ ማለት ለምለም አለች፣ እሷ ትናገር። እሷ አባት ስትል እነሱ አይሉም።
እኛ ይስቁብናል። ገና እነዚህ ጅሎች ናቸው። ገና ኢየሱስ መጥቷል ይሉናል። እነሱ በማለታቸው አንተ ትደነቃለህ። ነው አትደነቅ። የአሕዛብ ሙላት እስኪጠባ ድረስ ድንዛዜ በእስራኤል ላይ ወደቀ። ታላላቅ ታምራት አያምነውም። ለምን? ድንዙዝ ያደረጋቸው እግዚአብሔር ነው። ድንዙዝ አያርግ። ከደነዘዝክ በቃ ደነዘዝክ ማለት ነው። እግዚአብሔር ሆይ ይህን ድንዛዜ ከኛ ላይ ስለነበርክ ተመስገን። ውይ ረጌታ ዙፋን ይባረክ፣ ማደሪያ ግን ይባረክ። እኔ ሌላ ምንም አልልም። ተመስገን ተመስገን ተመስገን። እኔ ጌታ ኢየሱስ ጌታ ነህ። ተባረክ። አንድ ሰው ከ45 ደቂቃ በላይ መሰበክ የለበትም የሚል እምነት ስላለኝ 45 ደቂቃ